ሉሃና በክፍል 25 አድናንና ሉሃና እንግዲህ አንድ ላይ ሆነው ሮቤል ደግሞ እያያቸው ነበረ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ሉሃናን በክፍል 26 ይዤላችሁ መጥቻለሁ። ሮቤል እንግዲህ አድናንን ከኋላ በጩቤ ሊወጋው ነበረ። አንተ ሉሃናን ልትወርድ አትችልም። ሉሃና የኔና የኔ ብቻ ናት። ከአንድ ቤት ሁለት ንጉስ አይሰራም። ስለዚህ እገላለሁ ብሎ ሮቤል ወንድሙን ለመግደል ተነስቶ ነበረ። እንግዲህ እንደ አጋጣሚ ሜራ ከኋላ መታ ጩቤንም ወስዳበታለች ማለት ነው። ምን እያደረግክ ነው ብለው ወደ ቤት ያው እሷም ማለትም ወደ ኋላ ስትመልሰው እነሱም አዩዋት ማለት ነው። ደንግጠው ተነሱ ሮቤልና ዮሐና። ምን ፈልገህ ነው ምናምን ስትለው እናንተ እዚህ እኔ ታሜ አንተ ከዚህ ከሴት ጋር አሸግደኝ ትላለህ አይደል? ስለዚህ አሁን እፈልግሃለሁ ና ቶሎ ስትለው እሺ መጣሁኝ። እንዴ አድና ልትሄድ ነው እንዴ ስትለዋል። አዎ ያው ልጁ ዶክተሩ የልጅ እናት ተንከባከብ ስላለኝ ግዴታ መንከባከብ አለብኝ። ግን እኮ ሜራ ራሷን መንከባከብ ትችላለች። ቆይ ለምንድን ነው ለእሷ በዚህ ልክ እንደዚህ እየሆንክ ያለው? ለነገሩ ሄዳ አይመለከተኝም ስትለው እሺ በቃ ብሎ ሮቤል ውጣ ከዚህ ስለው አልወጣም። ውጣ ከኔ ጋር ጸብ ትፈልጋለህ እንዴ? ከዚህ እንዳላይ ከሉሃና አጠገብ እንዳላይ ሲለው አይመለከትም። እንደውም እሷን ጠይቃት። እሷ እንደውም ከዚህ እንድቆይ ነው የምትፈልገው። እንደዛ ሲለው እንግዲህ አድናን ተናዶ በግድ ነው ያወጣው ሮቤል ማለት ነው። ወደ ሜራ ክፍል ሄዶ ደግሞ እሺ ምንድን ነው የምትፈልጊው? መድኃኒትሽን ወጥሻል ወይ ስትለው ስለ እኔ መድኃኒት አይመለከትም። ምክንያቱም አንተ ሲጀመር እኔን አትወደኝም፣ ለእኔ ክብር የለህም። ሁልጊዜ ሉሃና ሉሃና ነው የምትለው። ይኸውልሽ ሲጀመር እኮ አንቺን የማከብርሽ ጥሩ ስራ ስትሰሪ ነው። የሚያስከብር ስራ የምትሰራሽ እና ነው። አሁንም የምንከባከብሽ እና የምጠይቅሽ ለልጅሽ ስለማስብ ነው። እንደምታስብልኝ እኮ አሳየኝ። 10 ጊዜ ደግሞ ልጅ ልጅ አትበል። በሽጉጥ እኮ ልትገለን ነበር እኔንም እሱንም። ነገርኩሽ እኮ ለእሱማ ይቅርታ ጠየቅኩሽ በስህተት ነው እንጂ ሆን ብዬ ሊገላችሁ አልነበረ። በስህተት የተፈጠረ ነገር ነው ብሏታል እንግዲህ አድናን። እሺ በቃ አሁን ምንድን ነው የፈለግሽው ሲላትኝ አሁን አንተ ከኔ ጋር እንድተኛ ነው የምፈልገው ነው ያለችው ማለት ነው ሜራ። እሱ ማድረግ አልችልም፣ የፈለግሽውን ነገር ጠይቂኝ፣ ይሄን ግን አላደርግልሽም። ምን ችግር አለው? ሚስትህ እኮ ነኝ፣ አንቺ ሚስቴ አይደለሽም። ሲጀመር እኔና አንቺ እንግዲህ ወዲያ ምንም ነገር አያገናኘንም። አንቺ የልጅ እናት ብቻ ነሽ። ከዛ ውጭ ከአንቺ ጋር ምንም አይነት ነገር የለንም ሲላትኝ እንደውም ውጣልኝ ከዚህ ክፍል ስትለው እሺ በቃ ብሎ አድናን እሺ ብሎ ሲተኛ ማለት ነው። በሩን አልዘጉትም ነበር እንዳጋጣሚ እና ሮቤል መጥቶ አያቸው ማለት ነው። አንተ ከዚህ ከሚስት ጋር ተኝተሃል፣ ይሄን ነገርማ ሉሃናን ማየት አለባት ብሎ እንግዲህ ሄዶ ነው ሉሃናን የጠራትኝ። እኔ ቶሎ ማሳየሽ ነገር አለ ሲላትኝ አይ በፍጹም እኔ ማየት አልፈልግም፣ ውጣልኝ፣ ብቻዬን ነው መሆን የምፈልገው። እባክሽን አሁን አንቺ የምታየው ነገር ትልቅ ነገር ነው፣ አስፈላጊ ነገር ነው። ብቻ አንዴ ይሄን እንጂ ታመሰግኛለሽ። ቆይ ምን ሊያሳይ ነው እንደዚህ የሚለኝ? እሺ ምንድን ነው የምታሳየኝ ስትለው እና ቶሎ ብሎ እንግዲህ ወስዶ አይሾ አድናን እኮ አንቺ ጋር እየመጣ እያስመሰለ ነው እንጂ አንቺን አይወድሽም። አሁንም የሚራ ፍቅር አልወጣለትም። አድናንን ታዩ፣ አድናን ያንቺ አይደለም አንቺ የኔ ብቻ ነሽ እያለት ነበረ ሮቤል። ሮቤል እንግዲህ በጣም ነው የሚያስቀኝ ማለት ነው። የአድናን የሆነው ሁሉ ያምሯል ማለት ነው። እንዴ አይሾ ሲጀመር እሱ እኮ ለልጁ ብሎ ነው እና ደግሞ ይሄ ምንም ችግር የለውም አብሮ ቤተኛ ማለት ደክሞት ነው አረፍ ብሎ የሆነው ስትለው አይ አረፍ ማለት እኮ ከፈለገ አንቺ ጋር አረፍ ማለት ይችል ነበረ፣ ግን ሚራን ስለሚወዳት ነው ምናምን። አንቺ ለእኔ ነው የተፈጠርሽው። አይ እኔ ላንተ አይደለም የተፈጠርኩት። አንተ ምንም ብትለኝ እኔ አንተን ላፈቅርህ አልችልም። እኔ የአድናን ብቻ ነኝ እያለችው ነበረ እንግዲህ ለሆነ እሱም እሺ በቃ እና አሁንም ሌላ ማሳየሽ ነገር አለኝ ብሎ ምንድን ነው ማየት አልፈልግም በቃ ስትል እኔ ዝም ብለሽ ተከተኝ እባክሽን። ተከትለው ስትሄድ እንግዲህ ሚራ እያሰራችው የወረቀት ማለት ነው የቤት ካርታ እና ፕላን ወረቀት ነው እያሳያት ማለት ነው። ይህ ምንድን ነው ስትለው ቤት ነው፣ ከዚህ ቤት እኔና አንቺ ወደፊት አብረን እንኖርበታለን እያላት ነበር ማለት ነው። ቆይ አንተ ይሄን ቤት እንዴት ልገዛው ቻልክ? ከየት አምጥተው ነው? ከሚራ ጋር ነው አይደል የገዛችሁት? አይ ከሚራ ጋር አይደለም፣ እኔ እኮ የራሴ ብር ነበረኝ እዚህ ተቀምጬ ብር የሌለኝ ምስኪን ነው አይደለም መስሎሽ? አይ አይፈረድብሽም። እና የራሴ ነው፣ ወደፊት ከዚህ ቤት አብረን እንኖርበታለን፣ እባክሽን ከዚህ ንጥፋና አብረን እንኖር እያላት ነበር። በፍጹም ይሄንን አላደርገውም። ሲጀመር እኔ የአድናን ነኝ። ቆይ አድናን አንተ ሲጀምር በአድናን ትቀናለህ። ለዛ ነው ያንተ አስተሳሰብ እና የአድናን አስተሳሰብ አንድ አይደለም።
እኔን በገንዘብ መግዛት የምትችለው እንዲህ ይመስል ቤት ስላለ አንተን ተከትዬ የሚሄድ ነው እንዲህ ይመስልህ። ለዛ ነው አንተ ከአድናን ጋር እኩል አትሆንም የምልህ። አድናን በአስተሳሰብ ይበልጥሃል ነው ያለችው ማለት ነው። አድናን ደግሞ ምን የሚያስቀና ነገር አለው መልከስከሱ ነው ወይ ምናምን ሲል ማለት ነው። አደል ያብዬ ነው ለምዬ ምናምን እያለች እየተረተችበት ነበረ። ምክንያቱም እሱ ከአሚራ ጋር ከወንድሙ ሚስት ጋር ሌላ ነገር ነበራቸው። ይህን ነገር ደግሞ ሉሃናን በደንብ አድርጋ ታውቃለች ማለት ነው። እና ሮቤል እና አሚራን በጣም ውሸታሞች እና አጭበርባሪዎች እንደሆኑ በደንብ አድርጋ ታውቃለች። ስለዚህ ሮቤል ልታምነው አትችልም ማለት ነው። ሮቤል ግን የእውነት ከሉሃናን ፍቅር ይዞታል ማለት ነው። እንግዲህ ሮቤል በዛ ሁሉ ነገር ሞልቷት ማለት ነው። ሉሃናን የእሱ ይወዳታል እና ደግሞ በተለይ ልጅ ካገኘ በኋላ አንቺን ዙሮ አያይሽም። ስለዚህ እነሱ ልጃቸውን ያሳድጉ፣ እኔና አንቺ ደግሞ አብረን እንቀጥል ህይወታችንን እያላት ነበረ። አድናን መጥቶ ሲያወራት እሷም እንግዲህ ይኸውልህ አንተ ስፈልግ እዛ ካሜራ ጋር እየሄድክ ትጋደማለህ። ሲጀመር እኔ አንተን አልፈልግም። ከእንግዲህ በኋላ የኔ እናንተ ነገር አብቅቶለታል አለችው ማለት ነው። እንዴ ምን ማለትሽ ነው ሉሃና? እኔ እኮ ለልጄ ብዬ ነው እንዴ እና ለልጄ ብዬ ነው እያልክ በፈለግከው ሰዓት ከእሷ ጋር እየሄድክ ነው እንዴ የምተኛው? እንደዚህ ብሎ ነገር የለም። ከእንግዲህ በኋላ የኔ እናንተ ነገር አብቅቶለታል። እኔ ሲጀመር ከዚህ ቤት የመጣሁት እህቴን ብዬ ነው እንጂ ማንንም ብዬ አይደለም። ስለዚህ አሁን የቀረኝ ነገር የለም እሄዳለሁኝ። የእህቴን ጉዳይ ደግሞ ከውጭ ሆኜ እከታተላለሁ ስትለው እንግዲህ አድናን በጣም ነው የደነገጠው። ምክንያቱም ሚራ አስገድዳው ነው እንጂ እሱ ከእሷ ጋር መሆን አልፈለገም ነበረ። ለልጄ ብዬ ግን ምንም አይነት ዋጋ እከፍላለሁ፣ አድርጌ የምትይኝን ሁሉ አደርጋለሁ ነው ያለው ማለት ነው። ምክንያቱም ለልጄ ብዙ ዋጋ ከፍያለሁ። እንግዲህ ፓስፖርቱንም የእንትናን የሮቤልን እና የሚራን ፓስፖርት ከዚህ በፊት ሉሃና ነበረች የወሰደችባቸው እና ምንድን ነው ያልሽው ከኔ ምስጢር መደበቅ ጀመርሽ እንዴ ብሎ እሱም በግድ ቀምቶ ሲያዩ ፓስፖርት ነው ማለት ነው። ቆይ ምንድን ነው የሚራና የሮቤል ነው ከዚህ ሊጠፉ ነበረ ምናምን ብላ እንግዲህ ስትነግረው በጣም ነው የተናደደው እና ፓስፖርቱን ይዞ ወደ ሚራ ክፍል ነው ሄደው። ምንድን ነው ይሄ ከዚህ ቤት ሊጠፉ ነበር አለ አንቺና ሮቤል? ኧረ አይደለም አድና አንተ እንደምታስበው አይደለም። ያው አንተ ስራ ስለምትሆን ከኔ እሱ ጋር አወጣሁኝ አይደል? እኔ እያለሁኝ ከወንድሜ ጋር አወጣሽ። ቆይ አንቺ ምን አይነት ውሸታም ነሽ? ምንድን ነው የሚሻልሽ? ምን አስባችሁ ነው? አንቺና ወንድሜ ግን በጣም መጥፎ ሰዎች ናቸው። በህይወቴ ነው የተጫወታችሁብኝ። ኧረ እባክህን አድናን ተረጋጋ። ደግሞ ትኬት እኮ እኔ ስለ ትኬቱ ማውቀው ነገር የለም፣ እሱ ነው የቆረጠው። በነገራችን ላይ ሚራ ስለ ትኬቱ አታውቅም ማለት ነው። ሮቤል ከእሷ ገንዘብ እስኪቀበል ድረስ ነው እንጂ ሚራን ራሱ የሸወዳት ነው። ገንዘቡ እንደተቀበለ ለራሱ ብቻ ሊወጣ ነው የነበረው ማለት ነው። ግን ፓስፖርት አውጥቼልሻለሁ ስለዚህ አብረን ነው የምንወጣው ምናምን ብሏት ነበረ። እሷም ይሄ አረመኔ የሆነ ሮቤል ተጫወተብኝ ብላ ወደ ክፍሉ እየሄደች ነበር። ግን መጀመሪያ ላይ ሉሃና ሄዳ ነግረው ነበረ። ይኸውልህ የእንትና የሚራ ፓስፖርት ከኔ ጋር ነው። ምን እንዴት ከአንቺ ጋር ሊሆን ይችላል? ማለት በቃ እኔ ወስጄባችሁ ነበረ ግን አንተ ውሸታም ነው የሚራ ልትዋሻት ነበር አይደል? ትኬት የቆረጥኩ እኮ ለራስ ብቻ ነው። አዎ እባክሽ እኔ ጥያት ልሄድ ነበር ሉሃና፣ የኔ እኮ አንቺን ነው የምወደው፣ እኔ አንቺን ይዤ መሄድ ነው የምፈልገው ይላታል ማለት ነው። ውሸቱን ነው ሲጀመር፣ እሷንም ይዞ ለመሄድ አላሰበም። ለብቻው ነው ለመጥፋት አስቦ የነበረ ማለት ነው። እንግዲያውስ እንግዲህ አሁን ከሚራ ጋር ይመጣብን እና ከአድናን ጋር ይመጣብን ጸብ ቻለው ብላ ትታው የሄደችው ሉሃና። ሚራ ደግሞ መጣ። ቆይ አንተ ምን አይነት ሰው ነህ? ለምንድን ነው ትኬት ለአንተ ብቻ የቆረጥከው? እኔ ልትከዳኝ ነበር አይደል? አንተ ከሃዲ ነህ። ሲጀመር ፍቅርን አታውቅም። እኔ እኮ ከልቤ ነው ያፈቀርኩ እያለችው ነበረ። እሱም እንግዲህ እባክሽን እንደምታስቢው አይደለም፣ ማለቴ የዛን ጊዜ ሳራን ስለገደልኳትኝ ፈርቼ ልጠፋት ስለነበር ነው ትኬቱን የቆረጥኩትኝ። እና ታዲያ ለእኔ ለምን አልነገርከኝም? ያንተ ውሸት ጠፍቶኝ ነው። አንተ በጣም ውሸታም ነህ። እኔ እኮ ከልቤ ነበር ያፈቀርኩ፣ እንዴት እንደዚህ ታደርገኛለህ? ብላ እንግዲህ ጥላውን የሄደችው ማለት ነው። የራስሽ ጉዳይ እንግዲህ በኋላ እንደውም ከእንግዲህ በኋላ አታየኝም ከዚህ ቤት እወጣለሁኝ ስትለው፣ እንዴ መታደል ነው ከዚህ ቤት ከወጣሽልኝማ እያለ ነበር በውስጡ። አንቺን የምታህል ሴትዮ በዚህ በቅጽበት እገላገልሻለሁ ብዬ አስቤ አላቅም ነበረ። በቃ ሮቤል አሁኑኑ ይህንን የካርታውን የቤቱን ስም በቃ በራሴ ማድረግ አለብኝ እያለ ነበር ማለት ነው። እሱ እንግዲህ በሱ ልብ ማለትም ሚራ የእውነት ምላስ ቤት የገዛችለት መስሎታል። ግን እሷም እየቀለደችበት ነው ማለት ነው። የውሸት ነው ያሰራችው ካርታና ብላኑ የውሸት ነው፣ ፌክ ነው ማለት ነው። ትክክለኛ አይደለም። በቃ አሁኑን ደውዬ በራሴ ስም አደርገዋለሁኝ። እንደዚህ ከቀጠለ ጸባችን ቤቱን ትወስድብኛለች እያለ ሮቤል እንግዲህ ቤት አለኝ ብሎ እያሰበ ይገኛል ማለት ነው።
ከህይወት ያስወጥቼ ከሉሃና ጋራ አንቺ በሰራችበት ቤት ፈልሰሰስ ብዬ እኖራለሁ እያለ እንግዲህ ብዙ ነገር እያሰበ ይገኛል። ግን እሷም ተጫውታበታለች። ምክንያቱም ያ ነገር ትክክለኛ ነገር አይደለም፣ እሱን ለማሳመን ብላ ነው እንደዚህ አይነት ነገር እየሰራችው ማለት ነው። አድናን ደግሞ በጣም ነው ያዘነው። እንዴት እንደዚህ ያደርጋሉ? ሮቤልና ሚራ በዚህ ልክ አውሬ ናቸው እንዴ? ሉሃናን ገደሉ በቁሜ እያላት ነበር። አይዞ ብላ እንግዲህ ታርቀዋል ማለት ነው። ሉሃናና አድናን በድጋሚ ታርቀዋል። ቆይ አንቺ ስላለሽ ግን በጣም ነው ፈጣሪ ነው የማመሰግነው እና ደግሞ በጣም ነው የምወድሽ እያላት ነበረ። እሷም አሁን ይወዳለሁ። አሁን ደግሞ ሮቤል ማለት ነው ሌላ ተንኮል እየሰራ ሚራ ሄደችልኝ ብሎ እየተደሰተ ሚራ በቃ ከእንግዲህ በኋላ ከዚህ ቤት ምንም አላደርግም፣ በቃ ልጄ ይቅርታ አድርግልኝ፣ አባት በጣም መጥፎ ሰው ነው ብላ እቃዋን ሰብስባ ስትወጣ ማለት ነው። አድናንም የት እየሄድሽ ነው ሲላትኝ አይመለከትም፣ ልጁ ሲጀመር ያንተ አይደለም፣ እኔውም መሄድ ነው የምፈልገው። ምን ማለትሽ ነው? እንዴት ነው ልጁ የኔ የማይሆነው? ቆይ አንቺ ከሌላ ሰው ጋር ምናምን ሲል አይመለከትም፣ በቃ ልጁ ያንተ አይደለም አልኩ አይደለም ስትለው ሮቤል መውለድ አይችልም ያላት ማለት ነው። ሮቤል መውለድ አይችልም ሲላት እንግዲህ እሷ ራሷን የሳተችው፣ ምክንያቱም ሮቤል መውለድ እንደማይችል አታውቅም ነበር ሚራ ማለት ነው። ይህን ነገር የሚያውቁት ሉሃናና አድናን ብቻ ናቸው። እሷን በጣም ነው የደነገጠችው። ይህን ነገር ስትሰማ ራሷን ስታ ነበረ። አድናንም አንስቶ ከሶፋ ላይ አስተኝቷት ከትንሽ ደቂቃ በኋላ ስትነቃ ምንድን ነው አንቺ ለምንድን ነው መሄድ የፈለግሽው ሲላትኝ በቃ መሄድ ፈለግኩኝ፣ አንተ ለእኔ ክብርን እንክብካቤም የለም፣ ያን ነገር ደግሞ ልጅ እያየ እንዲያድግ አልፈልግም ነው ያለችው። ውሸቷን ነው ሲጀመር ማለት ነው። እዛ ቤት ልትሄድ የነበረው ሮቤል ጋር ስለተጣላች ነው። ሮቤል እሷን ትቶ ሉሃናን ስላፈቀራትኝ በዛ በቅናት ምክንያቱም እንዲሁም ደግሞ ሮቤል ስለዋሻት ነው ከቤት ልትወጣ የነበረው ማለት ነው። ግን የልጁ አባት አድናን እንደሆነ ስታውቅ ነው ከቤት የቀረችው እንጂ መጀመሪያ ላይ ልትወጣ ነበር ማለት ነው። አድናንም ልጅ ያላባት እንዲያድግ አልፈልግም፣ አንቺ ከፈለግሽ ጥርግ ማለት ትችያለሽ፣ ግን ልጅ እስኪወለድ ድረስ የትም አትሄጂም። እኔ እኮ አንተ እኮ ለእኔ ክብርም እንክብካቤም የለም። ስለዚህ ልጅ ደግሞ ይሄን እያየ እንዲያዝን አልፈልግም። ግድ የለሽም፣ ልጅ እንዴት እንደማሳድገው እኔ ያውቃለሁ። ብቻ ግን ልጁ የኔ ነው። ቆይ ለምን መሄድ ፈለግሽ? አሁንስ ደግሞ ለምን አለመሄድ ፈለግሽ ሲላት በጊዜው በጣም አናዳኝ ስለነበረ ነው እንጂ ሊሄድ ነበረ። አሁን ግን ከመረጋጋት ውጭ አማራጭ የለኝም ያለችው ማለት ነው። በቃ እኔ እናንተ አብረን እንኖር፣ በቃ እንግዲህ በኋላ ጥሩ ሚስት ሆንልሃለሁ ስትለው ይኸውልሽ የሚስትነቱን ነገር አግኝተሹ ነበር፣ እድሉን አግኝተሹ ነበር፣ ግን ጥሩ ሚስት መሆን ነው እንጂ ጥሩ ሚስት መሆን አልቻልሽም። የኔ ሚስት ሉሃና ናት። ሉሃና በጣም መልካም እና ንጹህ ሴት ናት። ስለዚህ እሷ ናት ለእኔ የምትገባ። የምን ሉሃናን እኮ ሚስት አይደለችም አውቃለሁ፣ ግን በቅርቡ ሚስቴ ትሆናለች። አንቺ የልጅነት ብቻ ነሽ። ከእንግዲህ በኋላ አንቺ ለእኔ ምንም አይደለሽም። በጣም ነው የምታስጠልኝ ያላት ማለት ነው። ቆይ እንዴት እንደዚህ ሊሆን ይችላል? እስከ ዛሬ ድረስ እየቀለደብኝ ነው ማለት ነው። ከወንድሙ ጋር ግንኙነት እንዳለኝ እያወቀ ዝም ያለኝ እያለች ነበር። አድናን እንግዲህ በጣም ጥሩ ሰው ነው፣ እየዋሹትኝ ከወንድሙ ጋር ያን ሁሉ ነገር እያደረጉ እሱ ግን እንደማያውቅ ሰው ሆኖ እስከ ዛሬ ድረስ ታግሷቸው እየኖረው ማለት ነው። ሮቤል ራሱ ያን ነገር እንደሚያውቅበት አያውቅም። ብዙ ጊዜ ሚስት በጣም መልካም ሰው ናት፣ እንደውም ልጁ ያንተ አይደለም አለችኝ እኮ ሜራ ሲለው እንዴ የማን ሊሆን ይችላል? ሚስት በጣም ታማኝ ናትኝ አይደል? አዎ በጣም ታማኝ ናትኝ። ወንድሜም በጣም ታማኝ ነው አይደል ሲለው አዎ ወንድምህም ሳገባ ታማኝ ሆናለሁ ነው ያለው ማለት ነው። እንግዲህ እንደዚህ የሚለው አሽሙር እየተናገሩ ነው። ምክንያቱም ሮቤል ራሱ አድናን እንደሚያውቅ ገና አላወቀም ማለት ነው። ሚራም ግራ ተጋብታለች። ቆይ ያውቃል እንዴት ሳወቀ እያለች ትገኛለች ማለት ነው። ወደ ቤት ወደ ሮቤል ሂዳ እንግዲህ አንተ ግን ምን አይነት መሰሪ ነህ? ቆይ እንዴት እንደዚህ ታደርጋለህ እንዴ? ሚራ ምን ሆንሽ? ሄደሽ አልነበር እንዴ ሲላት ተመልሼ መጣሁ፣ የትም አልሄድም። ደግሞ አንተ መውለድ እንደማትችል ለምንድን ነው ያልነገርከኝ? ቆይ ምን አይነት መጥፎ ሰው ነው እንዴ? ማነው እንደሱ ያለሽ? ደግሞ ይሄ ከእውነታ የራቀ ውሸት ነው። አድናን ነው አንድም እንደዚህ ያለሽ? ማንም ሆነ ማን አይመለከትም። ግን ለምንድን እንደዚህ ያደረግከው? መውለድ እንደማትችል እያወቅ ልጅ ነው ትላለህ ደግሞ። እንግዲህ በኋላ ካጠገቤ እንዳትደርስ። የልጅ አባት ደግሞ አድናን ነው። ይሄ እኮ ውሸት ነው። እባክሽን ሚራ ተረጋጊ ውዴ፣ ይሄ ውሸት ነው። ልጅን ደግሞ እኔ ራሴ አሳድገዋለሁ። ምን ሆነሽ ነው? ይኸውልህ ሲጀመር አንተ መጥፎ ሰው ነህ። አድናን ደግሞ አይዋሽም፣ እውነቱን ነው የነገረኝ። አድናን ነው የነገረች? አዎ። ቆይ አድናን የማይዋሸው ለምንድን ነው? አይደል አድናን እንደማይዋሽ እኔም አንተም እናውቃለን። እኔ እናንተ ግን እንተዋወቃለን። ሁለተኛ ካጠገቤ እንዳትደርስ
ህይወቴን ጨለማን ያደረግብኝ ብላ እንግዲህ ሚራ ሄዳ እያለቀሰች ነበር ማለት ነው። እውነትም ሚራ ሮቤልን ትወደዋለች፣ እሱ ደግሞ ሉሃናን ነው የሚወደው ማለት ነው። ሉሃና ደግሞ ሮቤልን አትወደውም፣ ውሸታምና አጭበርባሪ እንደሆነ ስለምታውቅ ማለት ነው። ደግሞ እንዴት ነው የሚቀጥፈው? በነገራችን ላይ የሉሃናን እህት ሳራን የገደላት ሮቤል ነው። እንግዲህ ሮቤል በቃ የሆነ መንገድ አለ፣ ሉሃናን ወደ ላይ የሚያቀርብ ነገር አለ። እሱም ደግሞ የሳራን የእህቷን ጌጥ እሰጣታለሁ ማለት ነው ብሎ አሰበ ማለት ነው በውስጡ። እሷ ደግሞ በጣም ተናዳ ወደ ሳሎን ስትመጣ አይወለ ሮቤል በጣም ስለተናደድኩኝ ምንም አይነት ወሬ አልፈልግም፣ ከቻልክ ከዚህ ሄዶ ደግሞ ልሄድ ስትለው ኧረ ችግር የለውም እኔ አንቺን እንዳየው ብቻ መቀመጥ ነው የምፈልገው፣ ስለዚህ ተቀመጥ ችግር የለውም ምንም አላወራሽ ማለት ነው። እሺ በቃ ብላ ስትቀመጥ እኔ ምንሽ ሉሃናዬ የሆነ ነገር ላምጣልሽ ሲላት ምንድን ነው? ቆይ ምንም እንዳታወራኝ ብዬ አልነበር እንዴ? አዎ ግን ብቻ አንዴ ብቻ ስሚኝ፣ በጣም የሚያስደስትሽ ነገር ነው። ይኸው ለእኔ መቼም ደስተኛ አልሆንም፣ እኔ ደስተኛ መሆኑ ከአድናን ጋር ብቻ ነው፣ አንተን ደግሞ አልወድም ያለችው ማለት ነው። ግድ የለሽም አሁንም ሰጠች ነገር በጣም ነው የሚያስደስትሽ፣ ግን እኮ ይሄ ነገር አደጋ ውስጥ ሊከተኝ ይችላል። ግን ደግሞ ሉሃናን ወደ እኔ ማቅረብ የምችለው በዚህ ብቻ ነው። ይህን ነገር ብሰጣት ደግሞ ሉሃናን በጣም ደስተኛ ትሆናለች። ስለዚህ እየመጣሁ ይምጣ ጌጡን እሰጣታለሁ ብሎ ቆይ ጠብቂኝ አሁን እጅ አመጣለሁ ብሎ ማለት ነው። ወደ ክፍሉ ሄዶ እንግዲህ እዚህ በፊት ሳራን ሲገላትኝ ያወጣውን ጌጥ እያስታወሰ ነበረ። ጌጡን ሊያመጣ ሲሄድ አድናን እያገኘው ነበር። ሚስት ታማኝ ናት፣ ስለዚህ አንተ ከሚስት ጋር ሁን፣ ሉሃናን ደግሞ ለእኔ ተውልኝ እያለው ነበረ። ጌጡን ወስዶ እንግዲህ አሁን እጅሽን ዘርጊ፣ ቆይ ሮቤል ምንድን ነው የምትፈልገው ከኔ? ቆይ ምንድን ነው ስትለው ብቻ ዝም ብሎ ዘርጊ እኮ ለትንሽ ደቂቃ ነው ብሎ እንግዲህ እጇን ስትዘረጋ የእህቷን ጌጥ ነው የሰጣት ማለት ነው። እንዴ ይህ እኮ የሳራ ነው ስትል አዎ የሳራ ነው። ቆይ እንዴት አገኘው? ጌጥ አገኘው? አይ የሆነ ጊዜ ይህንን ነገር ሽጥልኝ ብላ ሰጥታኝ ነበር፣ ውሸቱ ማለት ነው። ሲጀምር እሱ ገሏትኝ ከዛ ነው ጌጡን የወሰደባት። ከዚህ በፊት እንደዚህ ቸግሯት ሽጥልኝ አለች። ከዛ ደግሞ እኔ ከምሸጥ ብዬ ገንዘብ ያስፈልጓት ይሆናል ብዬ ገንዘብ ሰጠኋትኝ። ለጊዜው ግን ሽጬዋለሁ ነው ያልኳት፣ የሆነ ቀን እሰጣታለሁ ብዬ ነበረ ያላት ማለት ነው ሉሃናን በጣም ነው የማመሰግነው ሮቤል፣ በጣም ጥሩ ሰው ነው ያለችው ማለት ነው። መጀመሪያ ላይ ከእባብ ምን ይጠበቃል ጥሩ ነገር ነው ሲላት፣ ከእባብ ምን ይጠበቃል እንዴ አይደል፣ ከመርዙም እኮ መድኃኒት ይገኛል ነው ያላት። እንደዛ ስትለው እንግዲህ በጣም አመሰግናለሁ ብላ ምንም አይደል ሉሃናዬ፣ እና ደግሞ ልሰርልሽ ስላትኝ እሺ ብላን ያሰርላት ሮቤል ማለት ነው። አመሰግናለሁ ብላ ስታቅፈው ደግሞ ሚራ ከኋላ መጣች ማለት ነው። እሺ በጣም ታምራላችሁ፣ ደግሞ አሁን ያኛው አይሳካልሽ ወደዚህኛው መጣሽ፣ ምን ማለትሽ ነው ሚራ? እንደምታስበው አይደለም ባክሽን። ምንድነው እንደማላስበው ያልሆነው? እስኪ ያስረጅኝ። ቆይ አንቺ ምን አይነት ልክስክስ ባለየን ነውራ ምንሽ ስትላትኝ፣ አይ እንግዲህ ስርዓትሽን እንጂ ሲጀመር እኔ አንቺን አይደለሁም፣ አንቺ ነሽ እንደዚህ የምታደርጊው፣ እኔ እንደዚህ አይነት ነገር አላደርግም። ቆይ አንቺ ምን እያልሻት ምን አድርጊ ነው የምትያትኝ? እሷ እንዳትናገሪያት እሺ እባክህ። ባለየ ወይ ውሽሚው ለእሷ መደረበ ነው። አዎ ምንድነው እንደዚህ የሚያንጨራጭርሽ? እሷ ምንም አልተናገረችሽም። አንቺ ግን እንደዚህ መንጨርጨር ጥሩ አይደለም። ሁለተኛ እንዳትናገሪያትኝ አይደል? እንደዛ ከሆነ እኔን ታውቂኛለሽ፣ እኔ ማቅድ ገዳይ እንደሆንክ ነው ስትል እንግዲህ በጣም የደነገጠው ሮቤል ማለት ነው። እዛው ልትናገርበት ነበረ እህቷን እንደገደለባት። በቃ ወደ ውስጥ ገብተን እናውራን ያለው በፍጥነት እንግዲህ ሮቤልን በጣም ስለምትወደው በቅናትም የተነሳ ወደየት ወደ ውስጥ ነው የምንገባው? እዚህ ነው ማወራለ ስትለው በግድ እየገፋ ነው የወሰዳት ማለት ነው። ይኸውልሽ ሁለተኛ እንደዚህ አይነት ነገር አደርጋለሁ እኔን ታውቂኛለሽ፣ አንቺን በመንገድ የመሰናክል ሆናለሁ ካልሽ አንቺን ማስወግድሻለሁ ነው ያለት ማለት ነው። እንዴ እኮ አንተ እኔ ልትገለኝ? አዎ እገልሻለሁ፣ በመንገድ ላይ ከገባሽብኝ እገልሻለሁ፣ አንቺም የሳራ ዕጣ ነው የሚደርስሽ እያላት ነበር ማለት ነው። በፍጹም ይሄን ማድረግ አትችልም፣ እንዴት እንደዚህ ታደርጋለህ? ምን አይነት መጥፎ ሰው ነው እያለችው ነበረ። እኔ እኮ በጣም ነው የማፈቅርህ እና ደግሞ አንተን ያፈቀርኩበት ቀን የተረገመ ይሁን ስትል፣ አዎ ምን የተረገመ ይሁን እኔ ራሱ በጣም ነው የምጠላው እያላት ነበረ ሮቤል ማለት ነው። ይኸውልህ አሁን አንድ የሚያስማማን ነገር አለ። ሲጀምር ሉሃና አንተን አትወድም፣ እሷ የምትወደው አድናንን ነው። እሷ የአድናን ናትኝ። ስለዚህ ተስፋ ቁረጥና እኔ እናንተ ሉሃናን እንግደላት ነው ያለችው ማለት ነው። ምክንያቱም እሷ ሮቤልን ስለምትፈልገው ከሉሃናን ከእንዲሆን ስለማትፈልግ ነው ማለት ነው። ምናልባት ከሱ ጋር ከሆነች ብላ ነው እንደዚህ ያለችው። እሱም በፍጹም ሉሃናን ከምትገሊያት እኔም ብትገልኝ ይሻለኛል። ሲጀመር ሉሃናን እኔ በጣም ነው ማፈቅራት፣
ሉሉዋና እና ኪሳራ በጣም ይለያያል ያላት ማለት ነው። እሷም ህይወቴን አበላሽተብኛል፣ ህይወቴን አጨልመዋን ሮቤል ብላ ጥላው ሄደች። እናም እያለቀሰች ነበር ማለት ነው። ሮቤል እንዴት እንደዚህ ታደርገኛል? እኔ እኮ በጣም ነበር ያፈቅርኩ እያለች እንግዲህ እያለቃቀሰች ትገኛለች ወይዘሮ ሚራና ሮቤል እንግዲህ አንድ የሚያደርጋቸው ነገር ተንኮልና ክፋታቸውና ጭካኔያቸው ነው ማለት ነው። ከዚህ በፊት ተባብረው ብዙ ነገር ሰርተዋል። የዮሐንን እህት የሚገደሏት እነሱ ናቸው። የሚስጥሩን ደግሞ እሷ ታውቃለች ማለት ነው። አንድ ነገር አደርግሻለሁ ብትለኝ ሚስጥርን ኩላ ነው የምዘረግፍልን ያለችው። ውዶች እንግዲህ በክፍል 26 የኔ ምስል ነበረ። በክፍል 27 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡልኝ ባይ